ሰላም ሰላም እንዴት ናችሁ? ሰላም ናችሁ? ዛሬ ቆንጆ የሆነ በጣም ቀለል ያለ ኬክ አብረን እንጋግራለን። አብራችሁ ቆዩ። ብዙ ጊዜ ኬክ በተለይ ለልጆች ልደት እንዲሁም ደግሞ ለአንዳንድ ዝግጅቶች ከውጭ እንገዛለን። በጣም ውድ በሆነ ብር አዘን ኬክ እናሰራለን። አንዳንድ ጊዜ ያ አዘን ያሰራነው ኬክ ራሱ ወይ አይጣፍጥም ወይ ከላይ ያደረጉት አይሲንጉ የሆነ በቃ ልጥፍ ብሎ የሆነ የሚያስቸግር አይነት ይሆናል። ቀላል ብር አይደለም ለኬክ ለጣፋጭ የሚወጣው ብዙ ብር ነው። አዘን ያሰራነው እንደፈለግነው አይሆንም። ዛሬ የምንሰራው በጣም ቀለል ያለ በጣም ተራ የሆነ ኬክ እንዲሁ በቀላሉ ቤታችን ውስጥ የምንሰራው ነው። የምንጋግረው ኬክ ነጭ ኬክ ነው። ስለዚህ ነጭ ኬክ ስለሆነ የእንቁላሉን የውስጠኛውን ክፍል አንፈልግም። ስለዚህ እንቁላሉን ቀስ ብለን ተጠንቅቀን ከሰበርን በኋላ አስኳሏን ብቻ ለብቻ በማንኪያ እናወጣታለን። ካልሆነም መጀመሪያ ሰብራችሁ ሳህን ላይ ስታደርጉ ቀስ ብላችሁ ነጩን ብቻ ለመጠቀም መዘጋጀት ትችላላችሁ። እኛ ዛሬ የምንፈልገው ነጩ ብቻ ስለሆነ አስኳሉን እናወጣለን። ኬክ ስትጋግሩ ከዜሮ ጀምራችሁ ሁሉንም ነገር እራሳችሁ ሰርታችሁ ከሆነም እያንዳንዷን ነገር የምትመዝኗትን በጣም በጥንቃቄ መዝናችሁ ወይም ለክታችሁ ወይም ሰፍራችሁ መስራት አለባችሁ። ኬክ ስንጋግር ትንሽ ነገር ካበላሸን እንደፈለግነው ላይመጣ ይችላል። ኬክ በጣም ጥንቃቄ ማድረግ ካለብን ነገሮች አንዱ ነው። ምንድነው? ያም በግምት እንዲሁ ዝም ብለን 1 ኩባያ ዱቄት ወይም 2 ኩባያ ዱቄት ይሄንን ደግሞ 3 እንደዛ ጨምሬ ብለን የምናደርገው ነገር አይደለም። ትክክለኛ በቅደም ተከተል መሄድ አለብን። አሰፋፈራችን ወይም የምንለካው በትክክል መሆን አለበት። ካለበለዚያ በቃ የምንፈልገው ውጤት አይመጣም። ወይ በጣም የሆነ ቂጣ የሆነ ይሆናል፣ ወይ ቡክት ያለ ይሆናል። በቃ እንደምንፈልገው አይሆንም። ስለዚህ የምንፈልገው አይነት ኬክ እንዲሆንልን ቅደም ተከተሉን መከተል በጣም አስፈላጊ ነው። ይሄንን ኬክ ለመጋገር እኔ የተጠቀምኩት የባክሱን ሚክስ ነው። የኬክ እንዲሁ የሚሸጥ አለ። ገዝታችሁ እላዩ ላይ ያለውን መመሪያ ተከትላችሁ በዛ ነው። በዛ መሰረት 5 እንቁላል ያስፈልገኝ ነበር። 5ቱን እንቁላል ቢጫውን ክፍል ካነሳው በኋላ 1 ኩባያ ውሃ ጨምሬ ከዛ በኋላ ዱቄቱን አድርጌ በደንብ አድርጌ መታሁት። ፈለጋችሁ በማሽን መምታት ትችላላችሁ። እኔ ግን እንዲሁ በእጄን የቀላቀልኩት። ከዛ በኋላ ምጋግርበትን እቃ ኦሊቭ ኦይል ረጭቼ ጋገርኩት ኬኩን። ኬኩ በስሎ ካወጣችሁት በኋላ ትንሽ እስኪቀዘቅዝ ትጠብቁና ትገለብጡታላችሁ። ኬክ ስታዘጋጁ በተቻለ መጠን ኬኩን ከ1 ቀን በፊት ብትጋግሩና ከላይ የሚደረገውን አይሲንጉን ደግሞ በነጋታው ብታደርጉት ይመረጣል። ያ ምንድነው? የጋገርነው ኬክ በደንብ ሙሉ ለሙሉ ፍሪጅ ውስጥ ቀዝቅዞ እንዲያድር ማለት ነው። በደንብ ከቀዘቀዘ አይሲንጉን ስናረግ ላያስቸግረን ይችላል። ትኩስ ከሆነ ግን አይሲንጉን ስናረግ በደንብ ላይሆንልን ይችላል። ስለዚህ በተቻለ መጠን አቀዝቅዘን ብናደርገው ይመረጣል። እዚህ ጋር እንደምታዩት ከላይ ጉብጥ ብላ ያለችዋን ፓርት ብቻ ቆርጬ ከላይ አነሳው። ያም ምንድነው? በደንብ ለጥ ያለ እንዲሆንልኝ አንዱን በአንዱ ላይ ስደርብ እኩል እንዲሆንልኝ እንዳያስቸግረኝ ቀስ ብዬ በቢላዋ ከላይ ያለውን ቀርፌ አነሳሁት። ከዛ በኋላ እዚህ ጋር የምታዩት ቢጫው ቅድም ያነሳነውን እንቁላል አስኳል የውስጡን ብቻ እንደ ካስተርድ አድርጌ ለመሃል ፊሊንግ የተጠቀምኩት እሱን ነው። እሱን በመሃል አደርግና ከላይ ደግሞ ሌላ አይሲንግ አረግበታለሁ። ደንብ ካዳረሳችሁት በኋላ ከላይ የምታደርጉትን ኬክ ደግሞ አምጥታችሁ ታደርጋላችሁ። እኔ እዚህ ጋር ማደርገው 2 ተደራቢ ብቻ ነው። የምትፈልጉ ከሆነ 2ም 3ም በደንብ እንደፈለጋችሁት ማድረግ ይቻላል ማለት ነው። እዚህ አድርገን ከደረብነው በኋላ ፍሪጅ ውስጥ እናስቀምጣለን። ያም ለምንድነው? ትንሽ ፍሪጅ ውስጥ ተቀምጦ ቀዝቅዞ በደንብ እንዲይዝልን ነው። ከዛ ደግሞ ሲቀዘቅዝ ዝግጁ ሲሆን እናወጣና ደግሞ ከላይ የሚደረገውን አይሲንግ እናረጋለን። ከቀዘቀዘልኝ በኋላ ከላይ ለሚደረገው አይሲንግ ደግሞ አይሲንጉን የሰራሁት በክሪም ቺዝ አድርጌ ነው። ያንን ያዘጋጀሁትን አመጣና እዚህ ላይ አድርጌ በደንብ ስሙዝ እስከሚሆን ሁሉም እስከሚዳረስ ዙሪያው በሙሉ በደንብ እስከሚዳረስ ድረስ አይሲንጉን ከላይም ከጎንም በደንብ አድርገን እናረግበታለን።
አይሲንጉን ስታረጉ ኬኩ ላይ ትንሽ አርጋችሁ ኬኩን ከነካችሁ የሆነ ፍርክስ ወደ ማለት ይመጣል። ስለዚህ አይሲንጉን በተቻለ መጠን በርከት አርጋችሁ ታረጉና እሱኑ ስትገፉት ኬኩን ካልነካችሁ ያለምንም ችግር በቀላሉ በደንብ አርጋችሁ ማዳረስ ትችላላችሁ። እዚህ ጋር እንደምታዩት አይሲንጉን ከላይ ሳደርገው ኬኩ ስለቀዘቀዘ ከዛ ደግሞ የመሃሉን አድርጌ መልሼ ፍሪጅ ውስጥ ስለከተትኩት ትንሽ ስለቀዘቀዘ ምንም አያስቸግረኝም። ልክ አድርጋችሁ እንዲሁ ኬኩን ሳትነኩ እዚህ ጋር እንደምታዩት ግራና ቀኝ እያረጋችሁ በደንብ ማዳረስ ትችላላችሁና እንደዚህ አድርጌ እዚህ ጋር እንደምታዩት ከላይም ደግሞም ዙሪያውን በደንብ አዳርሻለሁ። አንዳንድ ጊዜ 2-3 ለማድረግ ምናምን ስትፈልጉ የመጀመሪያ ዙር አርጋችሁ ከዛ ሁለተኛ ደግሞ ትንሽ ፍሪጅ ውስጥ አርጋችሁ ማድረግ ትችላላችሁ። አይሲንጉን ስታረጉ አበባ ወይም የተለያየ ዲዛይን የማትሰሩ ከሆነ በተለይ እንደዚህ ከላይ ስታረጉ አሁኑኑ ሰርታችሁ አሁኑኑ ብታረጉት በደንብ ይታዘዝላችኋል። ፍሪጅ ውስጥ ሲቀመጥ ትንሽ ጠበቅ ይልና ሊያስቸግር ይችላል። ግን ቅርጽ ለምናወጣው ፍሪጅ ውስጥ ስናስቀምጠው በጣም አሪፍ ነው። እንደውም ቅርጹ ቆንጆ ሆኖ ይወጣል። ከላይ ለምናረገው ግን በተቻለ መጠን ሰርተን ወዲያው አድርገን ከዛ ፍሪጅ ውስጥ ብንከተው በጣም የተሻለ ይሆናል። እንደምታዩት ከላይ ለማደርገው ትንሽ ፒንክ ከለር አድርጌ ከለሩን ብቻ ለውጬ ነው እንጂ ራሱ ነው። እዚህ ጋር አበባ እንደዚህ ስታረጉ ዲዛይን ስታወጡ የተለያዩ ላስቲኮች ኬክ ስትጋግሩ የሚሸጡ አሉ። እኔ ያ ስለሌለኝ ሬጉላር አነስ ያለው ዚፕላክ እሱ ውስጥ አድርጌ በሱ ነው እየተጠቀምኩ ያለሁት። ግን በቀላሉ እንደዚህ ኬክ ስትጋግሩ የምታዘጋጇቸው ወይም የምትጠቀሟቸው እቃዎች በቀላሉ የሚገኙ የሚሸጡ ይኖራሉ። ይሄውና እዚህ ጋር እዩት። በቃ በደንብ የታሰበበት ነው የሚመስለው። በጣም ቆንጆ ኬክ እንዲሁ ኦርደር አድርጋችሁ ብር ከፍላችሁ የምታመጡት ያህል ነው። ይሄ ምንም ያህል ብዙ ሳንደክም ወይም ደግሞ ብዙ ሳያስከፍለን እንደዚህ በቀላሉ በተለይ ለልጆቻችን ልደት እንዲሁ እቤት መስራት እንችላለን። ይኸውና የኔ ይሄንን ይመስላል። ከፈለጋችሁ ሻማ እንደዚህ አድርጋችሁ ለልደት ለልጆች ልደት መጠቀም ትችላላችሁ። ምንም አይደለም፣ በጣም ቆንጆ ነው። እንግዲህ እንደዚህ ቆንጆ ኬክ ዛሬ ጋግረናል። አብራችሁኝ ስለነበራችሁ አመሰግናለሁ። እናንተም እንደዚህ አድርጋችሁ ኬክ ጋግራችሁ ሞክሩ። ዛሬ አብራችሁኝ ስለነበራችሁ አመሰግናለሁ። በሚቀጥለው በሌላ ጊዜ በሌላ ቪዲዮ ደግሞ እስከምንገናኝ ሁላችሁም ሰላም ሁኑ። አዲስ የሆናችሁ ሰዎች ይህን ቻናል ለመጀመሪያ ጊዜ የምታዩ ሰብስክራይብ አድርጉ፣ ቤተሰብ ሁኑ።